ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የፌዴራል ፖሊስ በሽብር ተግባር በተጠረጠሩ የኢህአፓ አባላት እና የፓርቲው ጠበቃ ላይ ተጨማሪ የ14 ቀናት የምርመራ ጊዜ ጠየቀ። በፌዴራል ፖሊስ የተጠየቀው የተጨማሪ የምርመራ ጊዜ ላይ ብይን ለመስጠት ለነገ ከሰዓት ቀጠሮ ተሰጥቷል። የኢትዮጵያ ፌዴራል ፖሊስ ኮሚሽን የኢህአፓ አባል የሆኑት አቶ ይስሐቅ ወልዳይ፣ አቶ አበበ አካሉ እንዲሁም አቶ አበራ ንጉስን ሐምሌ 27 2018 ዓ.ም በቁጥጥር ስር መዋሉ ይታወቃል። ተጠርጣሪዎቹ የተያዙበት ጉዳይ በፌዴራል ከፍተኛ ፍርድ ቤት ለልደታ ምድብ አንደኛ ጊዜ ቀጠሮ ወንጀል ችሎት እየታየ የሚገኝ ሲሆን ተደጋጋሚ የምርመራ ማጣሪያ ጊዜ ቀጠሮ ተጠይቆባቸው በመፈቀዱ እስከ ዛሬ ማለትም ቀን 21 12ኛ ወር 2018 ዓመተ ምህረት ድረስ ቀጥሏል። በዛሬው ዕለት በዋለው ችሎት የፌዴራል ፖሊስ በሶስቱ ተጠርጣሪዎች ላይ የጀመረውን ምርመራ ለማጠናቀቅ ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው አመልክቷል። ፖሊስ ከዚህ ቀደም በተሰጠው የተጨማሪ 12 ቀናት የምርመራ ጊዜ ያከናወናቸውን ጉዳዮች ለችሎቱ አሰምቷል። እስካሁን ባለው የምርመራ ሂደት ፖሊስ የሚከተሉትን ተግባራት ማከናወኑን ለፍርድ ቤቱ አመልክቷል። ከተጠርጣሪዎች እጅ የተገኙ የተለያዩ የኤሌክትሮኒክስ መሳሪያዎችን ለምርመራ ወደ ብሔራዊ የመረጃና ደህንነት አገልግሎት መላኩን፣ የምስክሮችን ቃል መቀበልና የባንክ ሂሳብ እንቅስቃሴዎችን መመርመሩን፣ ተጠርጣሪዎቹ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ዙሪያ በዘይሴ ብሔረሰብ ውስጥ ተጠርጣሪዎች ባደራጁት ታጣቂ ኃይሎች 17 ንጹሃን ዜጎች የተገደሉበት፣ 23 አባወራና እማወራዎች ከመኖሪያ ቤታቸው መፈናቀላቸውን፣ ከ13 ሚሊዮን ብር በላይ ንብረት የወደመበት የጥፋት ተግባር ላይ በማስረጃ የማረጋገጥ ስራ መስራቱን ከኢትዮጵያ መገናኛ ብዙሃን ባለስልጣን እንዲሁም ከተለያዩ ዞንና ወረዳዎች ተጠርጣሪዎችን የሚመለከት መረጃ እንዲሰጠው መጠየቁን አብራርቷል። ፖሊስ ለፍርድ ቤቱ ባቀረበው አቤቱታ ወንጀሉ ውስብስብና ከሀገር ውስጥ አልፎ ከውጭ ኃይሎች ጋር የተገናኘ በመሆኑ ተጠርጣሪዎቹ ከተለያዩ ቡድኖች ጋር ያላቸውን ቀጥተኛ ግንኙነት የሚያረጋግጡ የሰውና የሰነድ ማስረጃዎችን ከክልሎች ለማሰባሰብ ተጨማሪ ጊዜ እንደሚያስፈልገው ገልጿል። በዚህ መሃል ተጠርጣሪዎቹ በዋስ ቢወጡ ማስረጃ ሊያሸሹ እንደሚችሉና በተፈለጉ ሰዓትም ፍርድ ቤት ይገኛሉ ብለን ስለማናምናቸው በዋስ የመውጣት ጥያቄያቸው ተቀባይነት እንዳይኖረው ጠይቋል። በተለይም በደቡብ ኢትዮጵያ በጋሞ ዞንና በተለያዩ አካባቢዎች የተፈጸሙ የሽብር ድርጊቶችን ማስረጃ ለማደራጀት፣ የባንክ ሂሳብ መረጃዎችን ለመተንተንና ቀሪ የምስክሮችን ቃል ለመቀበል የ14 ቀን ተጨማሪ ጊዜ እንዲሰጠው ጠይቋል። ችሎቱ በበኩሉ ፌዴራል ፖሊስ የጠየቀውን የተጨማሪ ምርመራ ጊዜ ከመፍቀዱ በፊት የፖሊስ የምርመራ መዝገብ ቀርቦ በጠየቁት ጊዜ በቂ የምርመራ ስራዎችን ሰርተዋል ወይስ አልሰሩም የሚለውን ለመመርመርና በጉዳዩ ላይ ብይን ለመስጠት ለነገ ከሰዓት ቀጠሮ ሰጥቷል። በአላማጣ ከተማ 02 ቀበሌ ስር በሚገኙ 4 ቀጠናዎች ላይ ብቻ 12 ሚሊዮን ብር እንዲሰበሰብ ተወስኗል ተባለ። አርሶ አደሩ ከጤፍ እስከ ማሽላ ያሉ ምርቶች እህል ወደሚሰበስብበት ማዕከል ወስዶ እንዲያስረክብ ተገዷል ተብሏል። በተጨማሪም ለጦርነት ዝግጅት የሚሆኑ ግመሎች፣ አህዮች፣ በቅሎችና በሬዎች እንዲገዙ ተደርጓል። የአመራርና የአግላይ ምርጫ ከህብረተሰቡ ገንዘብና እህል ከመሰብሰብ ባለፈ በጦርነት ወቅት ተጎጂዎችን የሚያገለግሉና የሚያነሱ ሰዎች ምርጫ ተካሂዷል። የጦርነት ዝግጅቱ ደርሰንበታል የተባለው ርቀትና የመጨረሻ ምዕራፍ ዝግጅቱ በፌዴራል መንግስትና በህወሓት መካከል የድርድር ወሬዎች ቢኖሩም በስፍራው የህወሓት የመጨረሻው የጦርነት ዝግጅት ጫፍ ላይ መድረሱን የዶይቼ ቬለ ዘገባ ያመለክታል። መዋጮን የሚያዋጡ አርሶ አደሮችና ነዋሪዎች እስከ 5000 ብር የሚደርስ የገንዘብ ቅጣት ወይም የፍርድ ቤት እገዳ ይጠብቃቸዋል ተብሏል። በአካባቢው ክረምቱ በተጠበቀው ልክ ባለመጣሉ ምክንያት ድርቅ ተከስቷል። የተዘራው ጤፍ በፀሐይ ሲያር ማሽላው ሳይወልድ ቀርቷል። ነዋሪዎቹ ሰው የሚበላውን አጥቶ በወደቀበት የትምህርትና የህይወት እሴት በጠፋበት ወቅት ይህን ሁሉ
እህልና ገንዘብ ከየት አምጥተን እንከፍላለን ሲሉም ሀዘናቸውን ገልጸዋል። አርሶ አደሩ ችግሩን ለአመራሮች ቢያስረዳም ትዕዛዙ ከላይ የመጣ ነው፣ ምንም ማድረግ አንችልም፣ ግዴታ ነገውኑ መዋጮን ይዛችሁ ትቀርባላችሁ የሚል ምላሽ ብቻ እንደተሰጣቸው ተናግረዋል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት በሀገራዊ ምክክሩ የታዘባቸውን የመጀመሪያ ክንውኖች ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት የሀገራዊ ምክክር ጉባኤው የአጀንዳ ማሰባሰብ ሂደት ከጀመረበት ጊዜ ጀምሮ እስከ መጠናቀቂያው የነበረውን የመጀመሪያ ዙር ሂደት ሚዲያዎችና ሌሎች አካላት በተገኙበት ይፋ አድርጓል። ህብረቱ የሀገራዊ ምክክሩ የማህበረሰብ ድምጽ ያስተጋባሉ የተባሉ አካላት የተሳተፉበት መሆኑንና አካታች ለማድረግ የተደረገውን ጥረት መመልከት መቻሉን የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበየው ገልጸዋል። ህብረቱን ወክለው 10 ተሳታፊዎች ከጅምሩ ጀምሮ ሲሳተፉ እንደነበር የገለጹት ዋና ዳይሬክተሩ በሂደቱ አካታችነት የአካል ጉዳተኞችን ጨምሮ ምቹ ሁኔታ መፍጠርና የተሰብሳቢዎቹ ሙሉ መረጃ መያዝ መቻሉ በመልካም ጎኑ የሚታይ መሆኑን አክለዋል። በሌላ በኩል እንደ ችግር ከተገለጹት መካከል ደግሞ ምክክሩ እንደተጀመረ የቦታ መደበላለቅና አጀንዳዎች በአንድ ቋንቋ ብቻ መጻፋቸው በዋናነት የታዘቧቸው ተግዳሮቶች እንደነበሩ አቶ መስዑድ ገልጸዋል። የተሳታፊዎቹ ቅሬታ ወዲያውኑ መፈታት ሲገባው ወደ መጨረሻው አካባቢ በሂደት እየተፈታ ይሄዳል መባሉን ህብረቱ መታዘቡን አቶ መስዑድ አብራርተዋል። ናይጄሪያ ወሳኝ የነዳጅ ማስተላለፊያ ቧንቧዎቿን ለመጠበቅ ዘመናዊ ድሮኖችን ልትጠቀም ነው። ናይጄሪያ እጅግ ወሳኝ የሆኑትን የነዳጅና ጋዝ መሰረተ ልማቶቿን ከጉዳት ለመጠበቅ አዳዲስና ዘመናዊ ቴክኖሎጂዎችን አጠቃቀም ማስፋፋቷን ቀጥላለች። በዚህም መሰረት ቴክስቴስትሮን ሲስተም የተባለ ድርጅት ኤሮሶንድ ኤምኬ 4.7 የተሰኙ ሰው አልባ አውሮፕላኖችን ለታንቲታ ሴኩሪቲ ሰርቪስ ናይጄሪያ ሊሚትድ ኩባንያ እያቀረበ ይገኛል። እነዚህ ዘመናዊ ድሮኖች ለመድረስ አስቸጋሪ የሆኑ አካባቢዎችን ጨምሮ የነዳጅ ቧንቧዎችን፣ የዘርፉ ተቋማትንና የባህር ላይ ሀብቶችን ክትትልና የስለላ መረጃ አሰባሰብ በከፍተኛ ደረጃ እንደሚያሻሽሉት ይጠበቃል። የአሜሪካውን የመስከረም 11 የሽብር ጥቃት አቀናባሪ ተብሎ የተጠረጠረው ሰው ፍርድ ቤት ሊቀርብ ነው ተባለ። የአልቃይዳው መሪ የኦሳማን ቢንላደን ፕሮፓጋንዳ ክፍል ኃላፊ የነበረውና በጎርጎሮሳውያኑ መስከረም 11 2001 በዩናይትድ ስቴትስ የተፈጸመውን የሽብር ጥቃቶች ዋና አቀናባሪ ተብሎ የተጠረጠረው ካሊድ ሼክ መሐመድ ፍርድ ቤት ሊቀርብ ቀነቀጠሮ ተሰጥቶታል። በአልቃይዳ ከፍተኛ አባልነት እንዲሁም ሌሎች በርካታ ገዳይ የሽብር ጥቃቶችን እንዳቀደ በሰፊው የሚነገርለት ካሊድ ሼክ መሐመድ በጎርጎሮሳውያኑ 2003 ተይዞ ኩባ በሚገኘው የጓንታናሞ በእስር ቤት ለ20 ዓመታት ያህል በእስር አሳልፏል። የአሜሪካ የአየር ኃይል ዳኛ ረቡዕ ዕለት መሐመድና 3 ተከሳሾች በጎርጎሮሳውያኑ ሰኔ 2028 በወታደራዊ ፍርድ ቤት እንዲቀርቡ አዟል። ሮይተርስ እንደዘገበው ሂደቱ ለረጅም ጊዜ እንዲዘገይ የተደረገው የሚሰጡ የእምነት ክህደት ቃሎች ላይ በሚነሳው የህግ ክርክር ፍርድ ሊሰጥ የሚችልበት ቦታ የማግኘት ጉዳይ እንዲሁም የ9/11 የሽብር ጥቃቶች ዋና አቀናባሪ ተብሎ በሰፊው በሚታሰበው ሰው ላይ የነበረው ኃይለኛ ቁጣ የተነሳ ነው ብሏል።